ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የሸዋ ፋኖ ቀዳዳዎቹን ድፍን አድርጎ ዘጋ። የጦር አዛዡ ውሳኔ ብልጽግናን አስደንግጦታል። የብልጽግና አመራሮችም ተደመሰሱ። የምርጫ ተወዳዳሪው ከሀገር ኮበለሉ። የአማራ ዶክተሮች ግድያ ለምን ተፈጸመ? መሬት አንቀጥቅጥ ሰልፍ ተጠርቷል። ኢትዮጵያውያን ከአሜሪካ እንዳይወጡ ታገደ። የሆርሙዝ ወሽመጥም ተዘጋ እንደገና። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የሸዋ ፋኖ ቀዳዳዎቹን ጥርቅም አድርጎ ዘጋ። ብልጽግና አሁን ክፍተት አጥቷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ነው ያሳምነው የእዙን የስራ አስፈጻሚ አመራሮች በማስተዋወቅ ቀጣይ የትግል አቅጣጫውን በማስቀመጥ ያለመ የትውውቅ መርሃ ግብር ያካሄደው። በዚህ ታሪካዊ መድረክ ላይ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ በመገኘት የመክፈቻ ንግግር ያደረገ ሲሆን በንግግሩም የሚከተሉት ዋና ዋና ነጥቦችም አስቀምጧል። ይህ የትውውቅ መድረክ የአመራር አባላትን ለማስተዋወቅ ብቻ ሳይሆን በመካከላችን የጠነከረ ወንድማማችነትና የዓላማ አንድነት በመፍጠር ትግሉን የሚመጥን ስራ እንድንሰራ ለማሳሰብ አደራ ለመስጠትም የተዘጋጀ በመሆኑ አዲሱ የስራ አስፈጻሚ አመራር ለተጣለበት ከባድ ኃላፊነት ራሱን በቁርጠኝነት ማዘጋጀት ይኖርበታል ያለ ሲሆን አያይዞም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የተመሰረተው የህዝባችንን ክብርና ደህንነት ለማስጠበቅ ነው። ይህ የእዝ አመራር በስነ ምግባር የታነጸ በእውቀት የሚመራ ለህዝብ ጥያቄዎች ፈጣን ምላሽ የሚሰጥ ኃይል ሆኖ እንዲቀጥል ተቋማዊ አሰራር መከተልና ለተቋም የስራ ህግ ተገዢ መሆን ወሳኝም ነው ብሏል። አያይዞም የአባቶቻችን ልጆች ነን ስንል በታሪክ በመንገር ብቻ ሳይሆን ለአሁናዊ የህዝባችን ችግሮች በተግባር በማሳየት መሆን አለበት በማለት ሀሳቡን በመግለጥ መድረኩን ከፍተዋል። ከትውውቅ መርሃ ግብርም ቀጥሎ በአማራ ፋኖ ብሔራዊ ንቅናቄ ምክትል ፖለቲካዊ መምሪያ ኃላፊ በአርበኛ አሸናፊ ምንዳ እና በአማራ ፋኖ ብሔራዊ ንቅናቄ ወአ ስትራቴጂክ መምሪያ ኃላፊ በአርበኛ ኢንጂነር ዘበነ በላይ የስራ አቅጣጫ ሰነድ በማቅረብም በሰነዱ ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስራ አስፈጻሚዎች ሰፊ ውይይት በማድረግ እና አመራሮችም በአስተያየታቸው ከእንግዲህ የምንለካው በንግግራችን ብቻ ሳይሆን በምንሰራው ተግባርና በምናመጣው ውጤት ነው። እያንዳንዱ አመራር በየተሰማራበት መስክ የህዝብን አደራ ተሸክሞ ግልጽነትና ተጠያቂነት ባለው መልኩ የድርጅታችንን ዓላማ በማንገብ የእዛችንን ተልእኮች በመደጋገፍ በውጤት ለማረጋገጥ መስራት ይኖርብናል። ድላችን የሚረጋገጠውም ከህዝባችን ጋር ያለንን ቁርጠኝነትና ከትግል ጓዶች ጋር ፍጹም ወንድማማችነቱን ስናጠነክር ብቻም ነው ብሏል። በመሆኑም አመራሩ ከህዝብ ጋር ተቀራርቦ በመስራት የትግሉ ባለቤት ህዝቡ መሆኑን በተግባር ማሳየትም አለበት። ጠላታችን ሰፊ የመነጣጠያ ወጥመድ በማጥመድ እኛን እያነጣጠለ ህዝባችንን የሚያዋርድበት ጊዜ አሁን አልፏል። ዛሬ በአንድነት ቆመን ለአንድ ዓላማ በመተሳሰብ እና በመመካከር ጉዟችንን እናጥንክር፣ የጠላቶቻችንን ቅስም መስመርም አለብን በማለት መድረኩን የህዝብ ወደፊት ጉዞ ስኬት ለማድረግ ትልቅ መነሳሳትን የፈጠረ መሆኑን ገልጸው አሁንም የስራ አፈጻጸም አመራር ለተሰጣቸው ተልዕኮ በታማኝነት እንደሚሰሩ በማረጋገጥ የትውውቁ የስራ ስምሪት መርሃ ግብሩ በተሳካ ሁኔታ ተጠናቋል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መረጃውን ለዘውዱ ሾው ልኳል። የወታደራዊ አዛዡ ውሳኔ ብልጽግናን አስደንግጦታል። እኔ ለህዝቤ ነፃነት የወጣው ታጋይ እንጂ ለግል ጥቅምና ለቤተሰብ ክብር የቆምኩ ተራ ግለሰብ አይደለውም ሲል ነው መልእክቱን ለብልጽግናዎች ያስተላለፈው። እኔ የጥንቶቹ ጀግኖች አባቶቹ ኩሩ ወራሽ የታላቁ የበላይ ዘለቀ የትግል መንፈስ ልጅ ነኝ። አባታችን በላይ ዘለቀ ልጄ ከሀገሬ አትበልጥም፣ ከፈለጋችሁ ቀቅላችሁ ብሏት ብሎ ለጠላት የሰጠው ምላሽ ዛሬም በደሜ ውስጥ ይፈላል። አገዛዙ በአውደ ውጊያ የተማረከበትን ኮሎኔል ለማስለቀቅ ሲቪል ቤተሰቦችን በማከት ሊደራደረኝ በሞከሩ የውርደት ውርደት የሞራል ክስረት መግለጫ ነው ብሏል። ለዚህ የሽፍታ ተግባር የምሰጠው ምላሽ ግልጽና የማይታጠፍ ነው። የኔ ቤተሰቦች ከሚሊዮን የአማራ ህዝብ ከሀገሬ አይበልጡም። እኔ ለህዝብ ነፃነት የወጣው ታጋይ እንጂ ለግል ጥቅምና ለቤተሰብ ክብር የቆምኩ ተራ ግለሰብ አይደለሁም። የ109ኛ ኮር አዛዥ እንደመሆነ መጠን ትግላችንን የሚመራና የሚወስነው የራሱ የሆነ የጠነከረ ወታደራዊ መዋቅር
መመሪያ ነው። ትግላችን የሚመራው የሚወሰነው የጋራ ድርጅታዊ መርሃችን እንጂ የቤተሰብ ስሜት አይደለም። በእኔ ቤተሰቦች ላይ የሚደረግ ጫና የድርጅታችንን የትግል መርህ ቅንጣት ታህል አይቀይረውም። በተደጋጋሚ እንደታየው ድርጅታችን የህግ ሞራል የበላይነትን በማክበር ምርኮኛን በሰብአዊነት መያዝ መለያው ነው። በአንጻሩ ግን በአውደ ውጊያዎች የተማረከ ወታደርን ለማስለቀቅ በቤት ውስጥ ያሉ ሲቪል እናቶችን፣ ህፃናትን ማገት ዓለም አቀፍ የጦር ህግን መጣስና በፍጹም የሽብር ተግባር ነው። ይህ የአገዛዙ ከመንግስት ወርዶ ወደ ሽፍታነት መለወጡን ለዓለም ያሳበቀ ክስተትም ነው። መልክቴ አጭር ናት። ቤተሰቦችን ብታስሩም ወይም ብትገድሉም ትግሉ ወደኋላ አታስቀሩትም። እኛ ከሞት ጋር ተስማምተን ከቤተሰብ ተለይተን የወጣ ነው ለሚሊዮኖች ትንሣኤ ነው። ሽፍትነታችሁን ለታሪክ አስመዝግቡ። ሆኖም የአገዛዙን ነውረኛ ኢሰብአዊ ድርጊት በአንድ ድምፅ ከማውገዝ ይልቅ ያልሆነ ታርጋ ለመለጠፍ ያልታሰበ ሴራ ለመተብተብ መሽቀዳደም የታሪክ አሳፋሪ ክስተት ነው። የንጹህ ቤተሰቦች መታገት በራሱ ግልጽ የሆነ የሽብር ተግባር ሆኖ ሳለ ለዚህ ግልጽ በደል ሽፋን ለመስጠት የሚደረግ የቃላት ጨዋታና የሴራ ድሪቶ የህሊና መታወር እንጂ ሌላ ሊሆን በፍጹም አይችልም። እውነትን በሴራ ትረካ ለመቅበር መሞከር በበደለኛው ግፍ ላይ ሌላ ግፍ መጨመር ነው። ይህ አይነቱ አደርባይነትና የሞራል ዝቅጠት ከጠላት ጥይት ይልቅ የትግሉና የህዝቡን ልብ የሚያደማ ህመም ነው። ነገሩ ሳይገባቸው ይሁን እያወቁ በንጹሐን እንባ ላይ የፖለቲካ ቁማር የሚጫወቱ ወገኖች የታሪክና የትውልድ ፍርድ ከየደጃፋቸው መሆኑን ሊረዱ ይገባል። ፋኖ ታዘበ ታየ የ109ኛ ኮር ወታደራዊ አዛዥ የእቴጌ ጣይቱ ክፍለ ጦር ተወርዋሪ በቦሰና ወረዳ መብረቃዊ ጥቃት መፈጸሙን አሳወቀ። በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው ዕዝ የሚንቀሳቀሰው የመሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር በቦሰና ወረዳ ሮብ ገበያ ቀበሌ ላይ በወሰዱ ድንገተኛ ጥቃት ነው ድል መቀዳጀቱን ያሳወቀው። ክፍለ ጦሩ ባወጣው መረጃ መሰረት ያገዛዙ የመከላከያ የአድማ ብተና ኃይሎች ያቀፈው ጥምር ጦር ከደብረ ብርሃንና ከውሻውሸኝ በመነሳት ሮብ ገበያ ላይ የተሰበሰበውን ህዝብ ከቦ ለምርጫ ካርድ እንዲመዘገብ ሲያስገድድና ሲያንገላታ እንደነበረም ጠቁሟል። ከህብረተሰቡ በደረሰ መረጃ መሰረት የክፍለ ጦሩ 4ኛ ሻለቃ በቦታው በመድረስ በፈጸመው መብረቃዊ ጥቃት ያገዛዙ ጦር የምርጫ ካርዶቹን በመበተን እንዲሁም ሙትና ቁስለኞቹን በመያዝ ወደ መጣበት እንዲመለስ መደረጉን ክፍለ ጦሩ አሳውቋል። የሰዴ ወረዳ አመራሮች ተደመሰሱ። በ201ኛና በ206ኛ ኮር የብልጽግና ጉዳይ አስፈጻሚዎች ላይ እርምጃ መውሰዱን አሳውቋል። አቶ ጌታቸው የብልጽግና ጽሕፈት ቤት ኃላፊ፣ ወይዘሮ ፋንታ የሴቶች ጉዳይ ኃላፊ የነበሩ ካድሬዎች ከበርካታ ሚሊሻና ፖሊስ ጋር ተማርከዋልም ብሏል ፋኖ። በተጨማሪም ዘሬ የፋይናንስ ኃላፊ፣ ታደሰ ቢያልፈው የአስተዳደር ጽሕፈት ቤት ኃላፊ፣ ሙያነሽ የአደረጃጀት ክፍል ሰራተኛ፣ ሙሉ ቀን የማህበራት ኃላፊ፣ ይከበር የንግድ ክፍል ኃላፊ፣ ምግባር ቀደም ሲል ትራፊክ የነበረ እና በሌሎችም የብልጽግና ካድሬዎች ላይ እርምጃ የተወሰደ ሲሆን ይህ መብረቃዊ ጥቃት በሁሉም ወረዳዎች ላይ ተጠናክሮ እንደሚቀጥልም አሳውቀዋል። የምርጫ ተወዳዳሪው ከሀገር ኮበለለ። አይደለም ምርጫ ላይ ልወዳደር ነገሮቹ ለህይወቴም አስጊ እየሆኑ በመምጣታቸው ለስደት ተዳርጌያለሁ ሲል አቶ አማንስ ጉሽና በደቡብ ኢትዮጵያ ክልላዊ ጋሞ ዞን የአርባ ምንጭ ዙሪያ ወረዳ ነዋሪ ገለጸ። ተወዳዳሪው የዘይስ አካባቢን በመወከል በዘይስ ልዩ ምርጫ ጣቢያ የኢዜማ ፓርቲ ወክሎ በ6ኛው ሀገራዊ ምርጫ ተወዳዳሪ ነበር። ይሁን እንጂ አቶ አማን ለቲካፍ እንደገለጸው ኢዜማ ፓርቲን ወክዬ ተወዳዳሪን በማሸነፌ ለዘርፉ ብዙ ችግሮች ተዳርጌያለሁም ይላል። ታዲያ በ7ኛው ሀገራዊ ምርጫ ስለመወዳደሩ ለቀረበለት ጥያቄ አቶ አማን ሲመልስ አይደለም ለምርጫ ለመወዳደር ነገሮች ለህይወት ጭምር አስጊ የሆነው በመምጣታቸው ነው ለስደት የተዳረኩት ሲል ምላሽ ሰጥቷል። የጋምቤላ ከተማ በቀንድ ከብቶች ተጥለቀለቀች። ምን ጉድ መጣብን አለ የከተማው ነዋሪም። ከሰሞኑ ነው ክስተቱ የተከሰተው። በጋምቤላ ከተማ ውስጥ ሲርመሰመሱ የቆዩት ከብቶችን የተመለከቱት ነዋሪዎች ምን ጉድ መጣብን ብለው ድንጋጤ ውስጥ መግባታቸውን ከአካባቢው የመጡት መረጃዎች ያመላክታሉ። ይሁን እንጂ ክስተቱ ፈለጣ በተባሉና የናይጄሪያ ዜግነት ባላቸው አርብቶ አደሮች የቀንድ ከብቶቹ ወደ ከተማው መግባታቸው ታውቋል። እነዚሁ የናይጄሪያ ዜግነት ያላቸው አርብቶ አደሮችም ወደ ከተማው ሲገቡ ገንዘብ ከፍለው በከተማው ውስጥ ያቋረጡ መሆኑን ገልጠዋል። በወቅቱ የነበረው አጋጣሚ ነዋሪዎቹን ያስደነገጠ ቢሆንም ይሁን እንጂ ይህ ሁሉ የተርመሰመሰ እንስሳ
ክልል ውስጥ ሲገባ ሀይ የሚለው ማጣቱ በእውነት ኢትዮጵያ ድንበሯ እየተጠበቀ ነው ያሰኛልም ተብሏል። መንግስት በተደጋጋሚ ጊዜ እየተወቀሰ ያለበት የሀገሪቱን ድንበሮች ያለመጠበቁ ምክንያት እነሆ ከብት አርቢዎች ሳይቀሩ መሀል ከተማ ውስጥ ሳይቀር ከብቶቻቸውን እየነዱ መጓዛቸው ሀገሪቱን ማንም እየጠበቃት እንዳልሆነ አመላካች ነው ብለዋል። የጋምቤላ ከተማ ነዋሪዎችም በጉዳዩ ላይ በሰጡት አስተያየት ምድር አንቀጥቀጥ ሰልፍ ሊሆን ይችላል ሲል ሰልፍ የጠራው ኢያፓ ተናገረ። ኢያፓ ከአንድ ወር በኋላ የሚካሄድ የተቃውሞ ሰልፍ ነው የጠራው። ኢያፓ አስቸኳይ ሁኔታዎች ባልተሟሉበት የሚካሄደው ምርጫ አምባገነንነትን እንደሚያጠናክር በመግለጽ ነው ለሚያዝያ 30 የተቃውሞ ሰልፉን የጠራው። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢያፓ ባወጣው መግለጫ ነው በአገሪቱ በአሁኑ ወቅት ያለው ነባራዊ ሁኔታ ነጻ፣ ፍትሐዊና ተአማኒነት ያለው ምርጫ ለማካሄድ የሚያስችል አይደለም ሲል አስታውቋል። ፓርቲው የስልጣን ሽግግር በህዝብ ፈቃድ በነጻ ምርጫ መከናወን እንዳለበት በጽኑ ቢያምንም አሁን ያለው ሁኔታ ግን የገዢውን ብልጽግና ፓርቲ የስልጣን እድሜውን ለማራዘም የሚጠቀምበት የመሸወጃ ትርኢት እንጂ እውነተኛ ዲሞክራሲ ሂደት አይደለም ሲልም ወቅሰዋል። ምርጫ በአንድ ጀንበር በድምፅ በመስጠት ብቻ የሚጠናቀቅ ሳይሆን ዜጎች ሀሳባቸውን በነፃነት የሚገልጹበት፣ የፖለቲካ ኃይሎች አማራጭ ሀሳብ የሚቀርብበት ሰፊ ምህዳር ነፃ የምርጫ አስፈጻሚ አካል የሚጠይቅ ሂደት መሆኑን ኢያፓ በመግለጫው አመላክቷል። በአሁኑ ወቅት በመላው ሀገሪቱ ሰላምና መረጋጋት በጠፋበት፣ ንጹሐን ዜጎች በድሮና በከባድ መሳሪያዎች ጥቃት ሰለባ እየሆኑ ባለበት፣ እንዲሁም በሚሊዮኖች የሚቆጠሩ ዜጎች በረሃብ በደህንነት እየማቀቁ በሚገኙበት ሁኔታዎች ምርጫ ማካሄድ አደገኛ መሆኑን ፓርቲው አስገንዝበዋል። በተለይም በትግራይ፣ በአማራ፣ በኦሮሚያ ክልሎች ያለው የጦርነት ወላፈን የዜጎቹ መፈናቀል ሳይቆም የሚደረግ ምርጫ የሀገርን አንድነትን ከመሰረቱ የሚንድና አምባገነንነትን የሚያነግስ እንደሆነም አክሎ ገልጿል። በተጨማሪም ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች በማንነታቸውና በፖለቲካ አመለካከታቸው ታስረው በሚገኙበት እንዲሁም የዲሞክራሲ ተቋማት፣ ሚዲያዎች በመንግስት ጫና ስር በወደቁበት ወቅት የምርጫ ተአማኒነት ጥያቄ ውስጥ እንደሚወድቅም ፓርቲው አሳውቋል። ኢያፓ ከዚህ ቀደም ትክክለኛ ምርጫ ሊያካሄድ ይችል ዘንድ ያቀረባቸውን ቅድመ ሁኔታዎች አለመሟላታቸውን የገለጸ ሲሆን ያለ ዓለም አቀፍ ታዛቢዎችና ያለ እውነተኛ ብሔራዊ ድርድር የሚካሄድ ሂደት ለህዝብ ስቃይ መቀጠል ምክንያት እንደሚሆንም ገልጿል። በመሆኑም የንጹሐንን ጭፍጨፋና አፈና በአስቸኳይ እንዲቆም፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የኑሮ ውድነቱን የሚገቱ እርምጃዎች እንዲወሰዱም ፓርቲው ጠይቋል። እነዚህ ጥያቄዎችን ለማስተጋባትና አምባገነንነትን ለማቆም በሚል ኢያፓ ሚያዝያ 30 ቀን 2018 ዓ.ም በአዲስ አበባ፣ በመቀሌ፣ በባህር ዳር፣ በጎንደር፣ በሐዋሳ፣ በአሶሳ፣ በአዳማ፣ በአምቦ፣ በድሬዳዋ፣ በሐረር ከተሞች ታላቅ ሰላማዊ የተቃውሞ ሰልፍ መጥራቱን በማሳወቅ መላው የኢትዮጵያ ሕዝብ ከጎኑ እንዲቆምም ጥሪውን አስተላልፏል። ሰልፍ አሁን ወደ ውጭ ዜናዎች እናመራለን። አሜሪካ ኢትዮጵያኖች ከአሜሪካ እንዳይወጡ ፍርድ ቤቱ ውሳኔ ሰጠ። የአሜሪካ ዳኛ ናቸው የትራምፕን አስተዳደር የኢትዮጵያውያንን ህጋዊ መኖሪያ ፈቃድ መሰረዝ አይችልም ሲሉ ውሳኔውን ያስተላለፉት። በትላንትናው ዕለት አንድ የአሜሪካን ፌዴራል ዳኛ ከ5,000 በላይ ኢትዮጵያውያንን በአሜሪካ እንዲሰሩ የተሰጣቸውን ህጋዊ ጥበቃ መብት ለማቋረጥ በፕሬዚዳንት ዶናልድ ትራምፕ አስተዳደር የተወሰደውን እርምጃም አግደውታል። በቦስተን የሚገኙ ዳኛ ብሪያን የሰጡት ይህ ውሳኔ በትራምፕ ጠንካራ የኢሚግሬሽን ፖሊስ መሰረት የሀገር ውስጥ ደህንነት መስሪያ ቤትን ለ13 ሀገራት የተሰጠውን ጊዜ የጥበቃ ሁኔታ ለማቋረጥ ለሚደረገው ጥረት ሌላው የህግ መሰናክል ሆነባቸዋል። የብልጽግና ካድሬዎችና ልሳኖች በተደጋጋሚ ጊዜያቶች የ5,000 ኢትዮጵያኖች ወደ ሀገራቸው እንዲመለሱ የተሰጠውን የኢሚግሬሽን ውሳኔ በማድነቅ ሲያጫጩት እንደነበረ የሚዘነጋ አይደለም። የሆርሙዝ ወሽመጥ መልሶ ተዘጋ። ኢራን የሆርሙዝ ወሽመጥን መልሳ ዘግተዋለች። እስራኤል በሊባኖስ ላይ የሰነዘረችውን ተከታታይ ጥቃት ተከትሎ ነው የኢራን መንግስት ለዓለም የነዳጅ ንግድ ቁልፍ መተላለፊያ የሆነውን የሆርሙዝ ወሽመጥ ንግድ መርከቦች እንዳልፉበት ሙሉ በሙሉ መዝጋቱን አሳውቋል። የኢራን ይፋ የመገናኛ ብዙሃን እንደዘገቡት ከሆነ ይህ እርምጃ የተወሰደው ቀጠናዊ ውጥረቱ በከፍተኛ ሁኔታ በመጨመሩ ሲሆን ይህም በቅርቡ ተደርሶ የነበረውን ደካማ የተኩስ አቁም ስምምነት ወደ መፍረስ ደረጃ አድርሶታል። በአሁኑ ሰዓት በወሽመጡ ላይ የነዳጅ ጫኝ መርከቦች እንቅስቃሴ ተቋርጦ የሚገኝ ሲሆን ይህን ድንገተኛ ውሳኔ በዓለም አቀፍ የኢነርጂ አቅርቦትና የኢኮኖሚ መረጋጋት ላይ ከፍተኛ አደጋ ሊደቀን እንደሚችል የዘርፉ ባለሙያዎች በስጋት እየገለጹም ይገኛሉ። የእስራኤል ጥቃት በሊባኖስ ውስጥ እየደረሰ ያለውን ጉዳት መቀጠሉ ኢራን እንዲህ ያለውን ጠንከር ያለ እርምጃ እንድትወስድ ያስገድዳት ሲሆን ሁኔታው ወደ ሰፋ ያለ ቀጠናዊ ጦርነት የማምራት እድሉ ሰፊ እንደሆነም
ተገልጧል። የቀጠናው ደህንነት እስካልተረጋገጠ ድረስ የሆርሙዝ ወሽመጥ ዝግ ሆኖ ይቆያል ሲል ከቴህራን የተሰጠው መግለጫ ጠቁሟል። በአማራ ዶክተሮች ላይ እየተወሰደ ያለው ግድያ ተወገዘ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድኖም በአማራ ክልል ሰሜን ሜጫ ወረዳ በ3 የጤና ባለሙያዎች ላይ የተፈጸመውን ግድያ በጽኑ ማውገጻቸውን ገልጸዋል። ዋና ዳይሬክተሩ ድርጊቱን አስመልክቶ ባወጡት መግለጫ በጉዳዩ ላይ ገለልተኛ አካል ምርመራ እንዲያደርግም ጥሪ አቅርበዋል። ዶክተር ቴድሮስ እንዳመለከቱት የጤና ባለሙያዎቹ በማንኛውም የግጭት ወቅት ጥበቃ ሊደረግላቸው የሚገባና ለሰዎችም ሕይወት መታደግ የሚሰሩ ወገኖች ናቸው ብለዋል። የጤና ባለሙያዎቹ በማንኛውም ጊዜ ጥበቃ ሊደረግላቸው ለሚያስፈልጋቸው ሰው ሁሉ ህይወት አድን ስራዎችን ሊያከናውኑ ይገባል ሲሉም አሳስበዋል። ሰለባዎቹ በአብዮት ፋና የመጀመሪያ ደረጃ የጤና ጣቢያ በግል ተቋም ውስጥ የሚሰሩ የነበሩ ባለሙያዎች መሆናቸው ይታወቃል ያሉት ዋና ዳይሬክተሩ የዓለም ጤና ድርጅት በጉዳይ ላይ ያለውን ጥብቅ አቋም የገለልተኛ ምርመራ አስፈላጊነት በአጽንኦትም ገልጸዋል። አብይ አህመድ በአማራ ክልል ምንም አይነት የተማረ ሰው እንዳይኖር እያደረገ ያለው የወንጀል ተግባር የቀጠለ ቢሆንም የሚያሳዝነው ግን ይህንን ጉዳይ የሚያስፈጽሙት አማራዎች መሆናቸው ነውም ተብሏል። በምንም ጉዳይ ላይ ቢሆን ትግሉ ወደኋላ እንደማይቆም ሊያውቁት ይገባል ያሉ በኢትዮጵያ እየተፈጸመ ያለው ግፍና በደል እንዲቆም የሚታገሉ ኢትዮጵያውያኖች አሁንም ይህ ስርዓተ መንግስት እስከሚወገድ ትግሉ ይቀጥላልም ተብሏል። ክቡራን ተመልካቾቻችንና አድማጮቻችን አሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።